አብዛኞቻችሁ በጣም ተቃጥለሃል ብላችሁ ልታስቡ ትችላላችሁ ልክ ናችሁ በአንድ ሳምንት ከሁለተኛ ቶርናመንት ወተናል ነው ምልሽ አሁን ስፖርቲንግ ጠብቀሽ ደግሞ ለጥፈሽ ከሶስተኛ ሱጪ ቴ 14 ጊዜ የበለውት ዋንጫ ነው ገባ አይደል እኔን ካላስከበረኝ የሚበላውን ሰው ያስከብረዋል ብዬ አልገምትም ኖርማል ነው እኔ ፎከስ ማድረግበት ቦታ አለ ዘንድሮ ጫው ወፍ ነው ምል በቃ ራት ውሃ ሚል ራት ነው ለመብላት የታደል ነው ምል ተረዳኝ አይደል ቤን ዋይት ከሱም የባሰ ደግሞ ማን ነው ኬፓ እርጥፍ ፎጣይዝም አንተ ነጭ ሆናና ማን ገባ አይደል ሜዳ ላይ የሰራ ነው ስህተቶች ብቻ ነው ያቃጠለኝ ገባ አይደል እንጂ ኖርምዬ ነው ምንም ማት አይደለም ነው ምልሽ ያጋጠመው ይብላው ኖርምዬ እኔ ውሃ ሚል ፕሪሚየር ሊግ ለመብላት ፈቃደኛ ነኝ ጫው ኖሮም አልኖረም አሁን ሁለቱንም ጫዎች ቆንደ በርበሮንም ጫውንም ወርውሬዋለሁ ኖርማል ሳውዛምፕተን ክሬዲት እናንተ ምርጥ ነበራችሁ እናንተ ማሸነፍ ይገባችኋል ተረዳኛ አይደል ማንችለው እኛ ነን አንችልም ነው ምል በቃ ኖርማል ነው እኔ ተናግሬ ነበር ምናም ማለት ስለሰለቸኝ ነው እንጂ ገብተህ ላይቭን ኤው ነው ምል በቃ ላይቭን ኤው ያን ያህል ያልተበሳጨሁት ለዛ ነው ያወቀው የሆነ ነገር ሲያጋጥም አትበሳጭም ያስደነገጠኝ የቤን ዋይት ስተት ብቻ ነው አፉላለው አልልህም አፍል በል ዱቄት አራት አረንጓዴ ኢኑ አራት በኢየሱስ እናንተ ቅሌት ካባው የሆነ ቡድን አንተ ቋጠሮ እንደዚህ ደስ ይላል እየቋጠረን ነው ይላል የቋጠሮ ቀን ሲሳካ በጣም ነው ደስ የሚለው ሐዋሳ ላይ በተደረገው ቋጠሮ ስኬት እንደገጠመን ለአቋማ በዚህ አጋጣሚ ማስተላለፍ እንፈልጋለን ሁለት ቀረ what you going to do about it ኒያጋ አንተ ግን ለምን ነው የምትደሰተው ማራይን ተደሰተ ብሎ የተፈጠረ ሰው ስለሆንክ ነው እናንተ ቅሌት አይሰለቻችሁም እንዴ በኢየሱስ ስም አድክሞች በቃ ተሰጥቶሻል ገብተህ ምን ታረጋለህ ጠቅለል በላ ለጥትላለህ ፎቃቀው ይያለውላ እንደውም እንትን ብዬ በዘግብላችሁ ደስ ይለኛል ባጠቃላይ ወጣ ይሰማላል ቪዲዮውን ከዘጋ ነው በኋላ ማተገኘ ዋና አብዱነክ ማለት ነው ይግባል ሶስት የተለያዩ ዋንጫዎች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር ሁለት ይቀራል ምን ነው ወያልዬ ምን ሆንክብኝ ምን ሰዓቱ ደረሰ ደውሉ ተደወለ በቃ ጨረስ ጫፍለ ወራጅነ በቃ በነካጅ ፕሪሚየር ሊጉንም ላሽ በለው ምን ይሰራላል እሱም ቢሆን እኮ ያው ነው ላሽ በለው እውነት ብያለሁ ወይኔ ወያልዬ የኔ ምስኪን እውነት አሳዘንከኝ ከልቤ ነው ደግሞ አይዞን በቃ አይዞን በቃ ያቻሉ የተለመደው እኮ እንደተለመደው በቃ አይዞን በቃ ወያልዬ አርሰናል ከሳውዛምፕተን ጋር ሲደርሰው ማለት ነው አርሰናል ትንሽዬ ቡድን ደረሰው ብዬ ነበር ለካ ትንሽዬ ቡድን አሁንም አርሰናል ነው ወያለው ነው ይሄ ከግሪምስቢ ታውን ጋር አይተናነስም ከሁለተኛ ዲቪዚዮን የመጣ ቡድን የተንኮታኮተ ቡድን ዋንጫ እንበላለን 4 ዋንጫ ትሬብል ምናምን ስትሉ የነበሩት ይሄ ከትርፍ የወርደት ጋር አይተናነስም በግሪምስቢ ታውን ተባሯል ነበር ይሄ አይተናነስም አረ ግን እናንተ ግን የናንተ ውርደት በዛ ወያለው በዛ ይሄምር መሳቂያነታችሁ በዛ ምን እናርግሽ አትንቁሩን ተራው ለተሳደቡ ምናምን ነው አይደል ራስን ስደብ እንዴ አርሰናል ሚቲቲዬ ቡድን ነው ምንለው በምክንያት ነው ሚቲቲዬ ቡድን ጎስት ስትለፈልፍ ነበር ሊቨርፑል ተሸነፈ ብላ ግድ ምናምን አርሰናል ግን ቲምሽ ይችን ነው የምታክለው አልተዘጋጀሁበት ለዚህ ውጤት አልተዘጋጀሁበትም ጀማው ወተት እንኳን አላዘጋጀሁም ተቃጠሉ ያቃጥላችሁ ወይኔ የማንም አለሊ መቱ መፈንጫ እንሁን ወይኔ አንተ ተቃጠሉ
ወይኔ እንዴ አተኔ ሳመሽኩ ስታስመሹኝ እኮ ታውቆኛል። ለምን ያስመሳችሁኝ ብያለሁ እኮ ሳውዛምብተን። ወይኔ አተ እኔ ሁለተኛው ስታገቡ ውስጤ ክልብስ ነው ያለው። በቃ እኔ ይሄ ይሆናል አይደለ? አሁን በቃ ቻምፒየንስ ሊግ ለአራት ዋንጫ ነው የምትጫወቱት። ይሄ ነው ለአራት ዋንጫ የምትጫወቱት። ምንም ለአራት ዋንጫ ፕሪሚየር ሊጉም አሳሳቢ ደረጃ ላይ ነው። ሳውዛምብተን ደግሞ ታውቆኛል፣ ሽክክ ብሎኛል። ለምን ከዚህ በፊትም ሳውዛምብተን እንደዚሁ የሆነች ነገር ይሰራባቸዋል። ገብቷቸዋል አይደል? አሁንም እንደዚሁ ደገመላችሁ ማለት ነው። አሁን ትኩረትሽ ወደ ፕሪሚየር ሊግ ወደ ቻምፒየንስ ሊግ ነው እየተባለ ነው የሚገኘው። እሱንም ምንም የሚታወቅ ነገር ቻምፒየንስ ሊጉን እንተው፣ ፕሪሚየር ሊጉ ላይ በደንብ አትኩሪ። እኛ ራሱ አይተሻላ እንዴት ተሻሽለን እንደመጣን። ወይኔ አርስ ወይኔ ሳውዛምብተን አተ እዴ አታ አይደረግም እኮ ወይኔ አራት ዋንጫ በላለሁ እያለ ሲዝት የነበረው ቲም ገና በሁለት ዋንጫ ከሁለት ጨዋታ ገበጫጫ ብቻ ወይ ሻምፒዮንሺፕ ላይ 7ኛ ደረጃ ላይ በሚገኘው በሳውዛምፕተን ይሄ ዝም ብሎ ተሸንፎ ወደቀ አይደለም። መሸነፍ ተራ የሆነ ቲም መጥቶ ግሪምስቢ ታውን ምናምን ሊያሸንፍ ይችላል። ተለብልቦ ተቀጥቅጦ ተለብልቦ ከኤፍ ኤ ካፕ ተሰናበተ። አራቱን ዋንጫ አጣጥሜ ይሄኛውን እንደዛ በአካባቢያችሁ አርሰናል ደጋፊ ካለ ተጠንቀቁ። ተሰጠ ብቻዬን ማለት ነው። ወንድ ጀግና ነኝ። አይገርምም? የኔ አይነቱ ይወለድ የኔ አይነቱ አይገርምም? ማንሽም ማለት ነው ለዚህ ቋጠሮ ምንም አይነት አስተዋጽኦ አላደረክም። እኔ ግን አባቴ ቋጠሮ መፈታ አይነት ሰው እንዳልኩ መጀመሪያ አስረግጬ ነግሬያችሁ ነበር። እናንተ ለኢቨንት እንዲመቻችሁ ሲል ወይ ማንቸስተር ሲቲን ወይ ደግሞ ቼልሲን ያገኛል ብለ ኢቨንት ልታዘጋጅ እንዲመች አልቋጠርክም። እኔ ግን ጀግና ነኝ አባቴ። ምንም ሰማው ነገር የለም። የዚህ አይነት ቲም ነው የምደግፈው። ቻምፒየንሺፕ ቢወርድም የዚህ አይነት ቲም ነው የምደግፈው። አስረግጬ ነው የምነግርህ እያንዳንድ ማለት ነው። በዚህ ቋጠሮ ላይ ምንም አይነት ኃላፊነት ልትወስድ አትችልም። እኔ ግን ይገባኛል። ለማንኛውም እናንተ ፎሎ ያላደረጋችሁ ፎሎ የማድረግ ግዴታ አለብህ። ግዴታ ማለት ነው ፎሎ ልታደርገኝ ይገባል። ለማንኛውም ለጀሞ ዲደር ሼር ኮፒ ሊንክ ሪፖስት አድርጉልኝ። ይቻማችሁ ያራዳ ልጆች። በስፖርቲንግ እንመጣለን ገና። ምንድነው ይሄ ተሰጣተች ፎቅ አቃው እያለ ፎጥ በሳውዛምፕተን በሁለት ጨዋታ ሁለት ዋንጫ ታጣላችሁ። የታለ አራት ዋንጫ? የታለ? አንጠባጠባችሁት ነው። እንደውም አንጠባጣቢ ኤፍሲ አትችሉም። ለአራት ዋንጫ ነው የምንጮተው ስትሉ ነግራችኋለሁ። አራቱንም ዋንጫ ካልበላ ለአራት ዋንጫ መጮት ጥቅሙ ድካምና የሞራል መላሸቅ ነው። ስጥት በየትኛው ጽድቄ እንደው የትኛውን ጾሜ ነው ይሁላ ደስታ ለኔ ፈጣሪ ሆይ። ሊቨርፑልን ስጥት አትችሉም። በቃ ትንሽ ቲም ናችሁ፣ አትችሉም። በቃ አትችሉም። ገና ፕሪሚየር ሊግ እና ቻምፒየንስ ሊግ እንቋጠራለን። ጨጓራ ያርላል። መድፎቹ ሁለቱን ቆርቆሮ ሸኝተናል። ሁለት ትልልቅ ዋንጫ ይቀረናል የምንፈልገው ማለት ነውና ትኩረታችን ሁለቱ ትልልቅ ላይ ነው። ቆርቆሮን በጊዜ ሸኝተናል። ይመቻችሁ። አርቴታም ለነገሩ አልፈለገውም በቤንች እኔም አልፈለኩትም በግሌ። ብዙ የአርሰናል ደጋፊ አይፈልገውም። አሁን ወደ ቀረን ዋንጫ ያለምንም ምክንያት እጄን ጨርቄን ቀሚሴን የማንላቸው ሁለት ትልልቅ ዋንጫዎች ቀርተውናል ማለት ነውና ይመቻችሁ። ለማንኛውም እኔ ምንም አልደበረኝም፣ አልጎረበጠኝም። ለምን እኔ የምፈልገው ትልቁን ዋንጫ ነው። ስለዚህ የማያስፈልጉትን ሸኝተናል ማለት ነው። ይመቻችሁ። ወይኔ አርሰናል ተንበጫበጨ። ሞክር፣ ወደ ጎል ሞክር። ምንድነው ይሄ ክለብ ግን? ምን አይነት አጫወት ነው? ሰው ሊያሳብዱ ነው እንዴ? በኢየሱስ ስም በሳውዛምፕተን ገባ። ፋውል ደግሞ ወይኔ አርሰናል ተንበጫበጨ።
ኧረ ላሽ አይመጥነውም ክለቡን በእግዚአብሔር ልጆቹ ምን ነካ ሀቨርት መሀል ሜዳ ወደቀ ባየር በራሪ ቀሽም ተማሪ ተማርክ አስተማሪ የከሰርክ አዝማሪ ለምን ጠፋ ሲሉት ብር እየሰራው ነው ምነው ተኛ ሲሉት ጨላው በህልም ነው ዜሮዎቹን ቀንስ ያልበሙ ወጭ እንኳን ሳንደራደረው ሳንሰካከሰው በመቶዎቹ ነው ቢስሚላህ በሳውዛምፕተን አትረቡም በቃ እንዳለ አትረቡም ምንም ማንም የሚረባ ሰው የለም ወይኔ ቢስሚላህ አትመጥኑም ለክለቡ ደጋፊ አትመጥኑም ወይኔ አቃጠላችሁ ገደል ግቡ ሁላችሁም ገደል ግቡ በሳውዛምፕተን ገደል ግቡ እሺ ተሸነፍን እሺ على فلو انتظار ها تستعجل نفسك ሲጀመር አራት ዋንጫ የምናስቀምጥበት ቤተሰብ ለዛ አራት ዋንጫ እናስቀምጣለን አራት ዋንጫ ቦታ ቀበዋለ ዘንሽ ፋሚሊ ምንም ማድረግ አይቻልም በቃ እንደዚህ አይነት ነገሮች አፕን ያደርጋሉ ይሄ እግር ኳስ ነው ሻምፒዮንስ ሊግ እና ፕሪሚየር ሊግ አለን እሱን እንበላለን አሁን ስልካችሁን አጠፋፍታችሁ የሌላ ሰው ቪዲዮ ምናምን ሳታዩ ቶሎ ወጣችሁ ተኙ ፋሚሊ እኔ ልተኛ ነው ደናደሩ ሰራችሁልኝ ካምባኩን ቀልብሱት ብዬ ፈርስት አፍ እኮ ቪዲዮ ሰርች ነው ለአንድ አረጋችሁ ወይስ እነዚህ ክለቦቹ አርማዎቹ ተቀያይሮ አረ ይቻላል እንደዚህ አይነት ነገር እኮ ነው ማየት የምንፈልገው በሁለት ሳምንት ከሁለት ቶርናመንት አንደኛውን ፋይናል ላይ ለጥፌ ላኩሽ አሁን ደግሞ ሳውዛምፕተን ገና ከኳርተር ፋይናል እኮና ቋለን እኔ እኮ አረ ደጋፊው እንደዚህ ቡድንን ካወክ ዝም ብለ አመቱ ሙሉ አታፍላብን ገባህ አርሰናል ይችላል ወይ አዎ ይችላል ዋንጫ ይበላል ወይ አይበላም ጅማሬው ሁሌ የታወቀ ነው ወደ መጨረሻ አካባቢ ነው አርሰናል ችግር ስንላችሁ ሁሌ አሰሙንም አሁን የቀራችሁ ምን ኳድሪፕል ያንስ አሁን የቀራችሁ ምንድነው ፕሪሚየር ሊግ እና ቻምፒዮንስ ሊግ ታውት ፕሪሚየር ሊግም ኳላችሁ በዚህ አይነት አራለን ፕሪሚየር ሊጉን ኤፍ ኤ ካፑንስ አልበላነውም ነው ወይ የምትሉኝ ሳውዛምፕተን ዌስት ሃም ሊድስ ቼላው ምናምን ያለልኝ እኮ ግባ ይሄ የኔ አመት ነው ገባ ፕሪሚየር ሊግ አለብላ አሰፈልግ ይሄ የኔ አመት ነው ከአርሰናል የተሻለ ሲዝን ያሳለፍኩት ይሄ ምንም የማይካድ ነገር ነው ይሄን ጨዋታ አልፈን ዌምብሌይ ብንሄድ ኖሮ ምን እንደሚፈጠር ልንገራችሁ ከሲቲ የፕሪሚየር ሊጉ ጨዋታ አለ አይደል ከሱ ቀጥሎ ነበር የምንጫወተው ኖርማሊ የፕሪሚየር ሊግ የምንጫወት የነበረው ኒውካስልን ነው ያ የኒውካስልን ጨዋታ መሀል ላይ ያመጡታል ማለት ይሄ በሳምንት አጋማሽ እንጫወታል ከሲቲ ቀጥሎ ወርብለት ወይ ማክሰኞ ዕለት ኒውካስልን ነበር የምናገኝ የነበረው ስለዚህ እሱን አስቀርቶልናል በቃ ምንም ማለት አይደለም እንኳንም ወጣን ያን ዛጋ ፕሪሚየር ሊግ እኮ ነው ያለብን ፕሪሚየር ሊግ ቁልፍ ነገር እኮ ነው ያለብን አስቡት ከሲቲ ውድ ተጫውተን ሮብለት ደግሞ ኒውካስልን ብንገጥም ጨዋታ መደራር ነው ቡድኑን ደግሞ ጉዳት እንደዚህ ያመሰው ስለዚህ በጣም በቃ ጥሩ ጎኗ በቃ ጨዋታ ቀልሶልናል ይሄ ሽንፈት ጨዋታ ቀንሶልናል ምንም እንቀጥላለን አርሲዎች በቃ እንቀጥላለን ኤፍ ኤ ካፕ እኛ እኮ አርሰናል ከዚህ በኋላ ብዙ አመት ራሱ ኤፍ ኤ ካፕ እንትን ባይል ምንም ችግር የለበትም ባይጫወት ምንም ችግር የለበት እየመነዘረ እያወጣ ምናምን መጠቀም ይችላል ዋንጫ ነውና ምንም አያሳስበንም አርሲዎች እንቀጥላለን እኛ እኮ አላማችን እኮ ትልቅ ነው አሁንም እንቀጥላለን አርሲዎች እንቀጥላለን ፕሪሚየር ሊግ አለልን ከፊት ለፊታችን ፕሪሚየር ሊግ አለልን ቁልፍ ሻምፒዮንስ ሊግ ጨዋታ ደግሞ ከፊት ለፊት አለብን እንቀጥላለን በቃ አርሲዎች አንገታችን ቀና አድርገን እንቀጥላለን ይመቻችሁ አርሰናል 1 ሳውዛምፕተን 2 የተጫዋቾች ሬቲንግ
እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን በህይወቴ እንደዚህ የሚያስጠላ ተጫዋች አይቻላትም። እንዳለ አይችሉም። አርሰናል ተጫዋቾች ከበረኛ ነው የምንጀምረው። ኬፓ እንዳትጮት ስትጮት ክለቡ ማሸነፍ አይችልም። መንፈስ አለብህ መሰለኝ እንዴ። 1-10 ሉዊስ ኬሊ ጋር ይላል። ሉዊስ ኬሊ ማን ስንት ሲወራልህ የነበርክ ልጅ እንዴ ስንት ትችላለህ እያልኩኝ እኔ ማን ምን ሆነ ነው 2-10 ኳስ በጣም ነው የጠፋብህ። ማን ማጋሌዝ ጋር ይላል። ጋብርኤል ከተከላካይ ክፍላችን አንድ ሲጮት የነበረው ጋብርኤል ብቻ ነበር። 5-10 የአየር ኳስ እያሸነፈ ምናምን ተጎርቶ ነው የወጣው በጉልበት። እሱን እናጣራለን በኋላ። ከዛ ሞስኬራ ጋር ይላል። ሞስኬራ ለሳውዛምተን ታንሳለህ። ሳውዛምተን ያስደነግጣል እንዴ። ቆይ እንዴ ምን ሆነ ነው 1-10 ሁለተኛ ባትጮት ደስ ይለኛል። ቤን ዋይት ጋር ይላል። ቤን ዋይት በህይወቴ አርሰናል ከፈረምክ ጀምሮ እንደዚህ የሚያስጠላ ጨዋታ ይቼ ይባላል። ማን ምን ሆነ ነው እንዴ? ዝም ብሎ ያልፋል ኳስ ምናም -5 ባትጮት ደስ ይለኛል። መሀል ላይ እንሄዳለን። ኖርጋርድ ጋር እንሄዳለን። ኖርጋርድ ማለት ነው እኔ የምር ብዙ ጨዋታ ያልተጫወተ ሰው አይመስልም። ዛሬ እንደውም አሪፍ ነው የተጫወተው ከመሃላችን። የእውነት ምላችሁ ግን ስቲል 2 ጎል ኮንሲድ አድርገን እንዳለ ሺት ናችሁ 4-10 ማለት ነው። ከዛ በኋላ ኦዴጋርድ ጋር እንሄዳለን። ማን ኦዴጋርድ ከጉዳት ላይ ተመለስኩ። አይኑ ፈርስት ሃፍ ላይ ያንኳስተ የሚገርም ኳስተ ነበር። ፈርስት ሃፍ ላይ ገብቷላ 4-10 ከዛ በኋላ ሃቨርዝ ጋር እንሄዳለን። አንተ ጭንቅላትን ያዝ። አንድ አሲስት አድርገሃል ግን ማለት ነው ጨዋታው ላይ ሙሉ ሺት ነበር። የአየር ኳስ ማውረድ አትችል፣ ኮንትሮል አይችል፣ ከእግሩ ላይ ይሄዳል። ምን ሆነ ነው እንዴ? አሲስት ስላረክን ያን ያህል እንትና 3-10 በጣም ነው የምታናድሩ። ከዛ ዳውመን ጋር እንሄዳለን። ዳውመን ብቻ ከክለባችን አንድ ሰው ዳውመን ብቻ ነበር ሲጮት የነበረው እንዳለ ሺት የመጨረሻ ደደቦች። ዳውመን 8-10 ማለት ነው። ከዛ በኋላ እኔ እኮ ተቃጠልኩ እኮ። ጄሱስ ጋር እንሄዳለን። አንተ ምንም ነገር ኳስ አታውቅም ጄሱስ። እኔ 5-0 ምናምን እየመራን ያለንበት ጨዋታ ገብተህ ታገባለህ። እዚህ ጋር ግን ምንም ነገር አትፈጥርም። ምንም 2-10 ከዛ ማርቲኔሊ ጋር እንሄዳለን። ማርቲኔሊ አንተ ጎባጣ። ኧረ በስመ አብ። ኤፍኤ ካፕ ትችላለህ ነበር እንዴ? ኤፍኤ ካፕ ትችላለህ ነበር። አሁን ዛሬ ደደብክ እንደዚህ። ማን 0-10 ባላይህ ደስ ነው የሚለኝ እኔ በስመ አብ። ከዛ ማዱኬ ጋር እንሄዳለን። ማዱኬ ተቀይሮ ገብቶ አልተጫወትም። የተጫወተ መስ ምንም ነገር 0። ኖርጋርድ ዙቢሜንዲ ጋር እንሄዳለን። ዙቢሜንዲም ገብተህ ምንም ነገር አልሰራ። ምንም 1-10 ሳሊባ 0 እንዳላችሁ ነው። አራት ዋንጫ ለአራት ዋንጫ ነው የምንጫወተው። ኤፍሲ አታስቀኝ። እስቲችን ቪዲዮ ሰምተን እንመለስ። የዛሬ 1 ወር የሰራሁት ቪዲዮ። ለነገሩ ሳውዛምተን የአርሰናል ጌታ ነው። እታችም ሆኖ ፕሪሚየር ሊግም ሆኖ ሁሌ እንዳስጨነቀው ነው ወያለው። ዘንድሮስ በሜዳው አርሰናልን ያስጨንቀው ይሆን? ለአራት ዋንጫ ነው የምንጫወተው። ኤፍሲ ተሰጠሽ። ሳውዛምፕተን የሻምፒዮንሺፑ ሰጠሽ ወያለው። እስቲ ኮፒ ሊንክ አርግ፣ በደንብ ኮፒ ሊንክ አርግ ወያለው፣ ግዴታ ስለሆነ ማለት ነው። ውርደታም ኤፍሲ እንደናንተ ውርደታም ክለብ አይቻላቅም በህይወቴ። እየቻላችሁ በሳውዛምፕተን ይሰጣችኋል። እኛ እንኳን በግሪስቢ ታውን ስንሸንፍ አንችልም ነው ያልነው። አልችልም በል ወያለው፣ አልችልም በል። ከዚህ በኋላ እችላለሁ ስትል ልሰማ አልፈልግም። ተሰጠ ጥግን ያስያዙ። 1-1 ስትሆን ኮንፊደንስ ተሰምቶ ነበረ ወያለው፣ ኮንፊደንስ ተሰምቶ ነበረ። ሳውዛምፕተን አስጠግቶ ጥግን ያስያዘ ሳውዛምፕተን የወያለው ጌታ 2 ከ4 ዋንጫ ወደ 2 ሄዳችኋል። ቻምፒየንስ ሊግ አልቋል። ፕሪሚየር ሊግ ደግሞ ሲቲ እያሳሳቀ ይቀበልሃል። ዘንድሮ ወያለው ያብዳል፣ ጨርቁን ይጥላል፣ ማሊያውን ይቀዳል። ከዚህ በኋላ የአርሰናል ደጋፊ በኢትዮጵያ አናይም። ከዚህ በፊት ብዬ ስለነበረ ቃል ለምድር ለሰማይ የአርሰናል ደጋፊ በኢትዮጵያ ከዚህ በኋላ አናይም። ምድረሽ ልጥልጥ ዳንሰኛ ሴቶች እያመጣ ስትሽለጠለጥ ነበረ። የዛሬ 3 ዓመት እግር ኳስ የጀመርከው ውያላ ትጠፋለህ። አንድ ዛሬ በጣም ያሳዘነኝ ነገር ምንድን ነው? የወቅቱ የአውሮፓ ድንቁ ክለብ አርሰናል ማንኛውም የፕሪሚየር ሊግ መሪ የሆነው በአንድ የሻምፒዮንሺፕ ክለብ በኤፍኤ ካፕ ተሸንፎ ከውድድሩ ተሰናበተ ሲባል በጣም ሊያም ይችላል። ግን በሚኬል አርቴታ ውሳኔዎች ዛሬ በጣም ደስተኛ ነኝ። ራይስ አለመግባታቸው፣ እነዚሁም ቢሆን እስከዛ ድረስ መቆየታቸው፣ ማርቲን ኦዴጋርድን እንኳን ፈርስት ሃፍ ላይ ምርጥ እንቅስቃሴ ሲያደርግ የነበረውን ኖርማሊ ቀይሮ ማስወጣቱ በጣም ይበል የሚያሰኘው ነው። ተመችቶኛል። ምክንያቱም እኛ ስንጀምር አሁን አንዳንድ የአርሰናል ደጋፊ በዚህ ያዙ ልቀቁኝ እያለ ጀስት ኢሪቴት የሚያደርግ ክለብ ደጋፊ አለ። ጀስት መብቱ ነው እሱ እንትን አለም። ግን
እኔ ካያችሁኝ በካርሊንግ ካፕ ወይ በካራባው ካፕ እንኳን በዋንጫ ኖርማሊ በማንቸስተር ሲቲ ተነጥቀን ያን ያህል ኦቨራክት አላደረኩም። ለምን ስጀምርም እኔ ፕሪሚየር ሊጉን ነው ለመብራት የነበረኝ እቅድ። ሚኬል አርቴታንም ክፉ ደግ ከሱ ጋር የተነጋገር ነው በፕሪሚየር ሊጉ ሳውድ ሰውም የነበረው ስተቸውም የነበረው ማለት ነው። ሶ እኔ አሁንም ፕሪሚየር ሊጉና ፕሪሚየር ሊጉ ብቻ ነው የሚያግባባኝ ማለት ምን እንደሚፈጠር አብረን የምናየው ይሆናል። ለማንኛውም ኦሬ ተሸንፈናል፣ አልፏል። አሁን ተጫዋቾቻችን ምርጥ ሞመንተም ላይ እንዲገኙልን እነ ቡካዮ ሳካ፣ እነ ማርቲን ኦዴጋርድ፣ እነ ዴክላን ራይስን ለቦርንማውዝ ጨዋታ ራሳችንን ማዘጋጀት ይሄ ኦልሬዲ ከሲቲ የሚያልፍ አይመስለኝም። እኔ እንዲሁ ገምት ካላችሁ ማለት ለምን ይሄን ክፉ ደግ እንነጋገራለን። አርሰናል በሳውዛምተን ተሸንፎ ከኤፍኤ ካፕ ተባሯል። አርፈሽ ይህን ዘፈን እየዘፈሽ ወደ ሀገርሽ ታመሪያለሽ። መሄዴ ነው እኔ መሰናበቴ ነው፣ መሄዴ ነው እኔ መሰናበቴ ነው። በሉ ደህና ሁኑ። አመሰግናለሁ አመሰግናለሁ። ለአራት ዋንጫ የምትጫወቱት ቡድኖች ባለፈው ሲቲ ካራቦ ካፕ ላይ ለጠፈሽ፣ አሁን ደግሞ ሳውዛምተን አለቃሽ ኤፍኤ ካፕ ላይ አሰናበተሽ። አሁን የቀረሽ 2 ነው። እሱንም ተጠንቀቂ። እኔ የምታጭው እየመሰለኝ ነው። በዜሮ ከጨረሽ እኛ ሳንሆን እናንተ መሰደድ አለባችሁ። ይህንን እያሰባችሁ የቀረውን ጊዜ ተጫወቱ። እንችላለን። በቃ እኛ እንቋጥር እግዚአብሔርን። ማንቼ ግን ሁሉም ላይ ቋጥሮ ቼልሲን ብቻ ለቅቅ አድርጎ ሌሎቹን ጣላቸው። ይኸው ቼልሲና ሲቲ ብቻ ቀረ። ጋይስ የማይታመን ውጤት ተመዝግቧል። ለ4 ዋንጫዎች ሲፎካከር የነበረው አርሰናል በአንድ ወር ውስጥ ከ2 ዋንጫ ውድድሮች ውጭ መሆኑ ተረጋግጧል። በእንግሊዝ ኤፍኤ ካፕ የሩብ ፍጻሜ ጨዋታ ዛሬ ወደ ሴንት ሜሪ ስታዲየም ያቀኑት መድፈኞቹ 2-1 በሆነ ውጤት ተሸንፈው ከውድድሩ ውጭ መሆናቸው ተረጋግጧል። ታዲያ ከ15 ቀን በፊት በማንቸስተር ሲቲ በካራቦ ካፕ ተሸንፈው ዋንጫውን ያጡት መድፈኞቹ ዛሬ ደግሞ ሻምፒዮንሺፑ ላይ በሚፎካከረው በሳውዛምፕተን 2-1 በሆነ ውጤት ተሸንፏል። በነገራችን ላይ ሳውዛምፕተን አርሰናልን ለመጨረሻ ጊዜ ከ4 ዓመት በፊት በእንግሊዝ ፕሪሚየር ሊግ በሚወዳደርበት ሰዓት ላይ ማሸነፉ የሚታወስ ነው። አሁን ደግሞ በእንግሊዝ ኤፍኤ ካፕ የሩብ ፍጻሜ ወሳኝ ጨዋታ ላይ አርሰናልን ለዋንጫው የተገመተውን ቡድን አሸንፈው ከውድድሩ አሰናብቷል። በነገራችን ላይ ሳውዛምፕተን ከጨዋታው ጅማሩ አንስቶ እስከ መጨረሻው ደቂቃ ከዚህ ጨዋታ ላይ የሆነ ነገር ይዘው ለመውጣት ፍላጎት እንዳላቸው ሜዳ ላይ በተግባር እየተመለከትን ነበር። በአንጻሩ አርሰናል ጋር ለድል የመራብ የማሸነፍ ወኔን ብዙም አልተመለከትንበትም። በዚህ ጨዋታ ላይ ቻርልስ እና ስቱዋርት ለሳውዛምፕተን ግቦችን ያስቆጠሩ ተጫዋቾች ናቸው። ተቀይሮ ወደ ሜዳ የገባው ቪክቶር ዮከሬሽ መድፈኞችን አቻ ማድረግ ቢችልም ሳውዛምፕተኖችን ከማሸነፍ አላገዳቸውም። አጠቃላይ ስለዚህ ጨዋታ ምን ሐሳብ አስተያየት አላችሁ? ስለ አርሰናል አጠቃላይ የውድድር ዓመቱ ሂደት በምን አይነት መልኩ ሊያጠናቅቅ ይችላል የሚለውንም ኮሜንት ላይ መጻፍ ትችላላችሁ። አሁን እንግዲህ የአርሰናል ደጋፊዎች ይመጡና ብናገኝ ብናጣ እኛ አርሰናልን፣ ብናገኝ ብናጣ እኛ አርሰናልን ይላል። እንግዲህ ባለፈው ሳምንት እኮ ተናገር ያለው ነው የምልህ 4 አረንጓዴ ጠርሙሶች ብዬ ነበር። ዛሬ 3 አረንጓዴ ጠርሙሶች 2 ወደቁና አሁን 2 መጡ ነው የምልህ። ወይኔ ሳውዛምፕተን እንዴት ነው የሚችለው? አሁን እንግዲህ ጎስት ይመጣና ይህ ቆርቆሮ የሆነ ዋንጫ አንፈልገውም ይላል። ድሮስ አንተንስ ማን ፈለገ? አርሰናላውያን በጣም እንግዲህ እኔ ማዝነው ደግሞ ጀዝባ የሆነ አሰልጣኛችሁ ምን አይነት አሰልጣኝ ያላችሁ? ደህና ተጫዋቾች እንዳላችሁ በቤንቹ ይገባል። ይህ አሰዳቢ ለነገሩ ቤንቹንም ይዞ ገብቶ አርሰናል ተለብልቧል ነው የምልህ። ወይኔ አርሰናል ያል በጣም እንግዲህ ማዝነው። አርሰናል 2 ዋንጫ ቀርቶታል። ሌላውም እንግዲህ እግዚአብሔር ይሁናችሁ ነው የምላችሁ። እኔ ምንም ተስፋ ያላችሁ አይመስለኝም። እኔ እኮ በጣም ግርም ያለኝ ነገር እንዴት በሻምፒዮንሺፕ ክለብ የተሸነፈ ክለብ ፕሪሚየር ሊግ ሊበላ ነው? ይህ እኮ የማይታመን ነገር ነው። ለማንኛውም የአርሰናል ደጋፊዎችን በጣም አዝናለሁ። የሳውዛምፕተን ደጋፊዎች ኢትዮጵያ ውስጥ ባትኖሩም እንኳን ደስ አላችሁ ለማለት ፈልጋለሁ። አርቴታ ግን ከየት ነው የምታስጭነው? ይህን ቅሌት ቆይ አያልቅብህም ወይ? የሲቲው ሲገርመን በሳውዛምፕተን ኢንተርናሽናል ብሬክ ስትሄድ ሾተህን ስትመለስ ለጥልጥህን ተጫዋቾች ከኢንተርናሽናል ለምን መለስካቸው? ለምን እዛ ይፋለጡ? ምንም ላይ ጠቅሙ። ቱታ ለብሶ እንደዚህ ምናምን እያለ ከንትን ሲወርድ ወይ የሆነ ቦታ ሲሄድ ምን አባ ልትፈጥር? ለምን አባ መጣ? ሂድ ወደ ግዳጅ፣ ሂድ ወደ ሀገር ሂድ። ከስንት ጨዋታ ከምን ያስመለጥንህ የኛን ጤና አይምሮ እንድታስመልጠው ነው እንዴ? በሳውዛምፕተን ምን ነው ቸኮል ፊልም እንደያዘ ሰው ስትሄድ ገለህን ስትመጣም እንደዚሁ በሰል ከየት ነው የምታመጣው? አርቴታ አራኡዙ ቢላ። እኔ አሁንስ በቃ እኔ አረ ቋቃለኝ ይሄ ነገር። አረ
ወይኔ ማስተሌሊ ቆበል እናንተንማ በቀጥ I'm